ከጉንጭ ላይ የሚወርድ እንባን ወደ ገንዘብ የሚቀይር አዲስ ማሽን ተሰራ። ማሽኑ የወንዶችንም የሴቶችንም እንባ በኩል አይን የሚያይ ሲሆን ስልክ ላይ በሚገጠም ኤቲኤስ አውቶማቲክ ቲር ሴንሰር አማካኝነት የትኛውንም የአዞ እንባ ወደ ትክክለኛ እንባ ይቀይራል ተብሏል። ጉንጭ ላይ የሚፈስን እንባ ኪስ ላይ ወደሚፈስ ገንዘብ በመቀየር ለብዙ እየያም ሰዎች መፍትሄ ይዞ መጣው ማሽን ለቅሷቸውን ተማምነው ለሚኖሩ ሰዎች በእንባ የረጠበ ትራሳቸውን በገንዘብ ለማርጠብ የሚያስችል ነው ተብሏል። በፊት ላይ ስራ ማጣት እንባ ነው፣ አሁን ላይ እንባ ራሱ ስራ ነው። የሀገር ቤት ሰው እኮ አንድ ሰዓት ሙሉ ስለ ስደት ህይወታችሁ ነግራችሁ ስልቅጥ አድርጎ ከሰማ በኋላ ምን እባክህ እኮ ቢዝነስ ለመጀመር አስቤ ሳንቲም አጠረኝ ትንፋሽ ይጠር። ሴት ልጅ አራት ፍቅረኛ ኖሯት ማለት ነው አንተ ብቻህን የብቸኛው አንድ ሆንክ እንዲሰማ ልታደርግ ትችላለች። ይሄ ደግሞ የሴጣን ስራ የሴጣን ስራ አይደለም። አንደኛ ሴጣንን እዚህ ውስጥ አትክተቱት። የሴጣን ቢሆን ራሱ ወንዱ ሴጣን እንደዛ ያደርግም። የሴቷ ሴጣን ስራ ነው የሚሆነው። አልገረመኝም፣ ምክንያቱም ልንፈተን ነው ከነዚህ ክሪቸሮች ጋር ኑሮ የተባል ነው። ስለዚህ ማድረግ ያለብን እናደርጋለን። እጃችንን አጣጥፈን አንቀመጥም። ሁሉም ወንድ ፍቅረኛው ላይ ኪዋር ኮድ ማስመታት አለበት። ለማህበሩ አባላት በሙሉ ኪዋር ኮዳችንን አሳትመን እንለጥፋለን ቦታ ላይ። ሁሉም ሰው እኛ ራሳችንን ጥፋተኛ አንደኛ ስካን እያደረግን ነው የሚሆነው። ከዚህ በኋላ ስካን ስታደርግ የሌላ ሰው ከመጣል ምክንያት የአቤል ከመጣል የአቤል ነው ትተዋለህ። በቃ እኛ ራሳችን 4-1 አይሆንም። እኛ ራሳችንን መንፈተው በአፋጣኝ የኪዋር ኮድ እንትን መደረግ አለበት። ሌሎች ነገሮችን ደግሞ በሌላ መግለጫ አሳውቃችኋለሁ። ፈጣን የኪዋር ኮድ ስራ ይዘርጋ። ፍሬቅሶ ሰው መሰለሽ እንዴ? ምን አረገ? ባለፈው ታምሜ 2 ቀን አልተኛው። እሺ ሰው ምሪንዳ ይዞ መጥቶ ጠየቀኝ። እሱ መጨረሻ ሰዓት ላይ የጁሱን በጥብጦ ይዞ መጣ። ባላንድ አቶ ይሆናል ማይለም አይቶም ደሞ ያናደደኝ ጭራሽ እኔ ቀና ብያ ያለው ጁሱን አስቀምጦ ምሪንዳውን አንዱ ጠርሙሱን ጨርሶ ጠጥቶ ሄደ። ሰው ያመጣውን ያን ጁሱን አስቀምጦ ወይ ጉድ! ሰው አይደለም በቃ እኔ እሱን በቃ እየጠላው መጣው። ህይወት የሚያስጠላኝ ሰው ማለት ነው ሐሜተኛ የሆነ ሰው። ሐሜተኛ የራሱ ህይወት መኖር የማይችል ቀናተኛ ሰው ደግሞ የባሰ ያስጠላኛል። ጥላቻ ወልፉ የሆነ ሰው ጥልት አደርጋለሁ፣ አልወድም። እኔ ከሱ የበለጠ ሰው አይቶ ለይቶ የሚያወድቅ ሰው ጥልት ነው ማድረገው። ጥልት በቃ ታባሽ ሐሜተኛ። ቡና ቁጭ ብለሽ ታሚያለሽ፣ በኦርቶዶክስ በእስልምና ስም እየተከለልሽ እንደዚህ ታሚያለሽ። ተነስ ቡና እየጠጣ ታማለክ። ስፖርትህን አትሰራም፣ ዝንጥ አትልም፣ ጤናህን አታስተካክይም፣ ጤናሽን አታስተካክይም። ዝም ብላችሁ የሰው የጎረቤት ጣልቃ ትገባላችሁ። የጎረቤት ወሬ፣ ስለ ጎረቤት ማውራት። እቺ እንደዛ አረገች፣ ያቺ እንደዛ ሆነች እኮ፣ ያቺ እኮ ተበላሸች፣ ቁመቷ እንደዚህ አረገች። ምን አባህ ገባ? የራሳችሁ ህይወት አትኖሩም። ቦርጫችሁ ሰው ዝርግፍ ብሏል። ቦርጫችሁ እንደዚህ ተዘርግፎ ስለ ፖለቲካ ታወራላችሁ። ቦርጫችሁ ተዘርግፎ እንደዚህ ዝርግፍ ብሎ ስለ ጎረቤት ታወራላችሁ። መጀመሪያ ስለዚህ አውሩ እስኪ። ይህ ተንከባከቡ። መጀመሪያ ጤናችሁ እስኪ አስተካክሉ። የሄድክበት መንገድ አዋራውን ቅሜ ያረፍክበት ጥላ ግንዱን ትሳልም ሞት ኩላ አንተ ልጅ በአንድ ቀን ታምሜ ምን ያለው አሞራ ግንዱን ታቅፎታል ከሚወዱት ጋር ማን ሲኖር አይቶት ዛም አትበል እንደ ቆዳ ገድጋጅ አጥብቆት ያዙት ይበቃል አንድ ወዳጅ ባልሽን ሰር እንጂ በጭራ ገመድ እኔ ተንጉሳ ሀገሬ ታባሽ ልሂድ ተወደድከኝማ
ተመጣ እኔ ቤት ልግባ ሚስትን አስወጣ ፓስታ በእንጀራ የማይበላ ኢትዮጵያዊ ነኝ ማለት አይችልም። ጦርነቱን ከጣሊያን ጋር ስናሸንፍ የጦርነቱን ድል ብቻ አይደለም የወሰድነው፣ የፓስታንም ድል ወስደናል። ድብልቅልቅ አድርገን ወስደናል። ፓስታኛ ነው የኛ ነው፣ ምንም አረጋቸው። ተመልከቱ፣ ሁሉም የፓስታ ዘሮች ላዛኛ፣ እንደ ሀበሻ እናት ላዛኛ የሚሰራ የለም። የሚያውቅ ያውቃል። ስፓጌቲ ጣሊያን ሀገር ስፓጌቲ በልቻለሁ፣ ከሀበሻ አይበልጥም። የእኛ ነው እያልኩ እኮ ነው። አሰማ እንዴ እንብላ። የሚሄደው ነገርስ የእንጀራው ያ መረር የሚል ጣዕምና የፓስታ ትንሽ ጣፋጭ ጣዕም በጣም ነው የሚሄደው። ሰዎች ፓስታ ሲበሉ ምናምን እያሽቀበጡ በሹካ አይደለ? ነጮቹን በጦርነት ያሸነፈ እንደዚህ ነው የሚበላው። በእጁ ከጎኑ ትንሽ ሚጥሚጣ ልንነጋገር ነው ብቻችን። እሺ ፓስታ በእንጀራ ብሉ የኛ ይሄ ልጅ ይሁን እቺ ልጅ ለምንድነው ሁሌ ሳይሽ ምትደብሪኝ ብላ ወይ ብሎ ኮሜንት አድርጓል። እንዲመቸን በአንድ ጾታ እንቀጥላለን ብላ ለበለ በቃ ብላ ኮሜንት አድርጋለች። እና የኔ ፍቅር ብደብርሽም በኔ መደበርሽን ለኔ ያለሽን ጥላቻ ለመንገር ቪዲዮ ላይ መተሽ ኮሜንት ታረጊ። ቪዲዮ ቫይራል እያወጣሽ ነው። በተለይ ፕሮሞሽን ስሰራ እባክሽ መተሽ ጥላቻሽን ግለጭልኝ። ምክንያቱም አንድ ኮሜንት በጣም በተለይ ረዘም ሲል ለምንድነው ሁሌ ሳይሽ ምደብሪኝ ቀጥሎ ቅንፍ አድርገሽ ምታስጠይኝ ባላይሽ ብትሞቺ አይንሽን አያሳይ ይድፋሽ ብለሽ ብጨምሪበት ደግሞ ለኔ በጣም ስለሚጠቅመኝ ላመሰግንሽ ነው የመጣሁት። በእውነት እናንተ ወዳጆቼ ሁለት ልብ ቅርጽ ከምታደርጉልኝ ኢሞጂ የሷ ጥላቻ ይጠቅመኛል። በእውነት ወዳጆቼ ራሱ ዝም ብላችሁ ከልብ ቅርጽ ጎን አይ ላቭ ዩ ብላችሁ በወርድ ጻፉ። ኖርማሊ ቲክቶክ ላይ ወርድ ሲሆን ይጠቅማል ከኢሞጂ። ዋው ጥላቻን የሚገልጽ ኢሞጂ በማጣቷ እቺ ሴት ተጠቅማኛለች እና እናንተ ፊት ላመሰግናለሁ ነው የመጣሁት። እንደ ሀበሻ አንድን ነገር ሳይረዳ ዝም ብሎ አፉ የሚከፍት ህብረተሰብ አይቻላቅም። የሆነ ቪዲዮ አለ የሆነ አካውንቴ ላይ ፖስት ያደረኩትና እዚህ ሀገር ሂስፓኒክ መስላችኋለሁ ግን ጥቁር ነኝ ስል ሀበሻነትሽን ይካድሽ ነው። ጥቁር ነን፣ ሀበሻ ጥቁር ነው። I am not black, I am ሀበሻ። اخوان ቤት ተቀምጬ ለብቻ ይደበረኝ ወይ እንዳይደበረኝ ሲደበረኝ የመጅኑን ነገር ነው ማረገው። ፋዘር ጋር ደውዬ ፕራንክ ስራዋለሁ። እንስማ አንድ ላይ والله ለምን እንደማረገው አላውቅም። ላኪን ያላ ፈርቻለሁ። ግን ባይነስ ካንሰል አድርገው እንዳይነሳልች ካንሰል አድርገው መሰለኝ አይነሳም። በቃ ፕራንኩ ቀረ። ሀቢብቲ ታች እየጠበቅኩሽ ነው። ቶሎ ብለሽ ውረጅ። ቆየው ከጠበቅኩሽ ፓርቲው እንዳያመልጠን። ደግሞ አሪፍ ልብስ ለብሰሽ ነይ። አባት ጋር እኮ ነው የደወልኩት። ሳላቅ ነው አቦያ። ወይ ትንሽ ቆይቼ ልደውልልህ። አንተ ውሻ። ሳላቅ ነው የደወልኩልህ። ትንሽ ቆይቼ ልደውልልህ። ስራ ይዣለሁ። አንተ ቅሌታ ማህይም ና ቤት ነው የምፈልግ። ሳላቅ ነው ሌላ ስራ አለብኝ። ታውቃለህ ከቤት መውጣው ለስራ ነው። የማን ልጅ ናት? ማን ልጅ? እኔ ከሴት ጋር አላወራም። ታውቀኛለህ። በቃ ሀቢብቲ ማን ናት? በቃ خلاص ሳላቅ ነው። ትንሽ ቆይቼ ልደውልልህ። ስራ ይዣለሁ። አንተ ውሻ ማህይም ወይ ስማ ከፈጣሪ ያልተላከ የኔ ያልሆነን ነገር ወደ እኔ አይምጣ።
ይቅር ብያለሁ። እሱ ያልፈቀደልኝን እሱ ያልሰጠኝን እኔ በምርጫዬ በጉልበት በትግል አረጋዋለሁ ብዬ የጣርኩት ነገር አይሆን ይቅር ብያለሁ። ከፈጣሪ የመጣው ብቻ የኔ ይሁን። የናንተ ያልሆነ ሁሉ አይምጣ ይቅር። እናንተ ላይ የተደረገው ሁሉ አልፏል አስተምሯችኋልና ይቅር በሉ። እነዚህ ብቻ አይደሉም። በህይወታችን ውስጥ ብዙ የምናነሳቸው የሚያስቀይሙን ዞረን ስናስባቸው የሚያስከፉን ነገሮች አሉ። ይቅር ማለትና መርሳት ግድ ይኖርብናል። ከፈጣሪ ያልተሰጠ ለኔ ያልሆነ ነገር እንዳይመጣብኝ ይቅር ብያለሁ። እናቴ ካሸር ነበረች። ስለዚህ የእሱ አባባል ይመስለኛል አበው ያሉት አይመስለኝም። ዝርዝር ኪስ ይቀዳል ትላለች እናቴ። ምናልባት ካሸር ስለነበረች ይሆናል። ለማንኛውም ዝርዝር ኪስ ይቀዳል። ሁሉንም ይቅር ብያለሁ። ተከፍቼም አዝኜም ያለፍኩባቸውን ሁሉ ይቅር ብያለሁ። ስለዚህ ደማቅ ሳምንት ማሳልፋለሁ። ይቅር በሉ በሁለት መንገድ። የናንተ ያልሆነ ሁሉ አይምጣ ይቅር። እናንተ ላይ የተደረገው ሁሉ አልፏል አስተምሯችኋልና ይቅር